እንደምትለው ኢራን ከፍተኛ የሆነ የፓወር ኢምባላንስ ፈጥራ ነገሮች የሚናጉና ወደ ቀይ ባህሩ መስመር የሚመጣ ኃይል ካለ ኢሚዲየትሊ ነው። እንኳን ህጋዊ መብት ኖሮ አይደለም። እኛ እኮ ህጋዊ ሰይ እንኳን አለን እኮ በህገወጥ መንገድ ታፍነናል ነው የምንለው አይደል? እንደ ዓለም አቀፍ ማህበረሰብ የሚመሰክርልን። እኛማ ታጅበን ነው የምንሄደው። እሱ ነው በሊሞ ምል። ሌላኛው ደግሞ ኮምፕሊትሊ አሜሪካኖቹና እስራኤሎቹ ከላይ የደበደቧቸው ከስር ደግሞ እነሱ በመደብደባቸውና በመነካካታቸው ምክንያት እስካሁን እጁን አጣጥፎ የተቀመጠው የጂሲሲ በመቶ ሚሊዮን የሚቆጠር ህዝብ ወታደር አስጠግቶ ስትሬት ኦፍ ሆርሙዝን ለማስከፈት የሚሰራ ከሆነ የሚፈጠረው ነገር ምንድን ነው? ኢራን ውስጥ ያለው ሰራዊት፣ ኢራን ውስጥ ያለው ኃይል፣ ኢራን ውስጥ ያለው ገንዘብ ቦምብ የሚቀምም ወጥቶ ወደ ሁቲ፣ ወደ አልሸባብ፣ ወደ ምናምን የመሰራጨት ገንዘቡም የመሰራጨት ሁለተኛ ሰከንደሪ ስፒል ኦቨር የሚባለው ያ ሰከንደሪ ስፒል ኦቨር ደግሞ በውበር ነው የምንሄደው ማለት ነው። ኢዘር ወይ ቀይ ባህር ላይ ወስደው እኛን ማግኘታቸው በጣም አስፈላጊ ነው። የባህር ኃይል ኢትዮጵያ ከሌላት ቢኮዝ እንደና አልሸባብ ያሉትን ኤርትራን አምና አትተውም። መቼስ ስታሰለጠን የነበረችውን ወይ ሶማሊያን አምና አትተውም። ይህንን አይነት ኢምፖርታንሳችንን በዛ ቦታ ላይ ያለንን ኢንትረስት ከዓለም አቀፉ ማህበረሰብ ኢንትረስት ጋር በተለይ ከአሜሪካና ከእስራኤል ኢንትረስት ጋር በጣም አቀራርቦታል። ከነ ሳውዲ እና ከነ ዩኤ ኢንትረስት ጋር አቀራርቦታል። በፊት ዩኤ ትፈልጋለች፣ ሳውዲ አትፈልግም፣ የዩኤ ተቀጣሪ ከሳውዲ አጣለቻቸው ምናምን የሚባለው ትንታኔ እኮ አሁን ትንሽ ሬድ ተደርጎ ተጣለኩ። ቢኮዝ ዩኤም ሳውዲም ዛሬ የሚፈልጉት ኢራንን አደብ የሚያስይዝ ሁቲን ስነስርዓት የሚያስይዝ አልሸባብን በቤቱ የሚያስቀምጥ ጉልበት ነው። ማን እንደሆነ ይታወቃል። የ30 ምናምን ዓመት የተጣራ ተሞክሮ ያለው ሀገር አለ። ባህር ኃይል ሲያዘጋጅ ነው ፈረንሳይ ላይ ምን ላይ ሲያሰለጥን ነው የኖረው። ብዙዎች ሲስቁብን የወንዝ ኃይል እያሉት ማለት ነው። ባህር ኃይል ሲያሰለጥን የባህር ኃይል አዛዥ አዘጋጅቶ በስነስርዓት ሲዘጋጅ የነበረ ሪቶሪኩንም ሁሉን ነገር የሰራ አሁን ጊዜው አሁን ነው የሚል ኢትዮጵያውያን እዚህ ውስጥ እያየውኝ ነበር። አንድ ቁጥር ጻፉለት ቴዲ እንዳያችሁ ከፈለጋችሁ። ጊዜው አሁን ነው እያሉ ነው ኢትዮጵያውያን። ከውስጥ ከበቂ በላይ ድጋፍ አለው መንግስት። አሁን የዓለም አቀፉ ማህበረሰብ የሚደግፈው ቦታ ላይ እየመጣ ነው። ስለዚህ የታገሰ ከሚስቱ ይወልዳል ሲባል ሰምቻለሁ የሆነ ጊዜ። ከመታገስ ውስጥ እንደዛ አይነት የመውለድ እድል እየመጣ ያለ ይመስላል። ወደፊት ከሄደ እንደዛ ነው። እኔ እንደማስበው ከሆነ የኔ ትንታኔ አሜሪካውያኑ ለውስጣዊ ጉዳይ ይሄን ጦርነት ይፈልጉታል። አሜሪካውያኑ ስል የነ ትራምፕ መንግስት ውስጥ አንዳንድ አዋጆችን ለማድረግ አንዳንድ ነገሮችን ሽፍት አራውንድ ለማድረግ የእነሱ ኢንትረስት አላቸው። ውስጥ የሆነ ነገር እየሰሩ ነው። ቅድም ያልኩህን ኦልሬዲ ተናግሬ የጄ ቼክ ሳደርግ 200 ቢሊዮን ተጠይቋል። ኦልሬዲ ካልኩት ትሪሊየን ላይ 8 ናት የቀረችው። ይጠይቃሉ። ብሩ ይለቀቃል፣ ቦምቡ ይመረታል። ምንም ችግር የለም። የሚሊተንሲ ችግር የለብንም። ዝም ብሎ ታጥቆ እኮ ሜዳ ላይ አሁን ሰፈሬ ይረብሹኛል። እዚህ ባዶ አዳራሽ ውስጥ ገብቶ እኮ ሲተኩስ እኮ ነው። ሚስቱ ስታናድደው ሄዶ ክላሽ የሚተኩስ ሰው እኮ ነው ያለው። ስቶር እናደርጋለን ብለው ከተነሱ ማሸነፍ ማለት ለነሱ ኢራን ላይ እነሱ በሚከፍቱት ሙዚቃ የሚደንስ ባለስልጣን ሲያስቀምጡ ነው። አይደለም እሱ ብቻ አይደለም። እሱማ እሱ ከየት ይገኛል? እሱ አይገኝም እኮ አልኩ። እሱን ዝጋው አልኩ። ኢራን እንደ ሌሎቹ አይደለችም። ኢራን በሳይኮሎጂውም ቅድም ኪላም ሲነካው ነበረ። ብዙ ነገራቸው የተገነባበት መንገድ ለየት ያለ ሀገር ነው። ስሩም ወደ ታች ወረድ ሰደድ ያደረገ ስለሆነ እንደዛ ማድረግ አትችልም። ኢራን ላይ ማድረግ የምትችለው መደነስ የሚባለውን ነገር ነው ከአእምሮ የምታወጣው። ቁጭ ብሎ በሀሳቡ ይደንሳል እንጂ እግር ኖሮት እንዳይቆምና እንዳይደንስ ማድረግ ነው። አትሊስት ለሚቀጥሉት 50 ዓመታት ትልቁ ልፋታቸው እንዴት ነው የተሻለ ሰው ሳይንገጫገጭ ከፖይንት ኤ ፖይንት ቢ በመኪና የሚሄደው፣ ምግብና ውሃ እንዴት እንጠቀም፣ መጸዳጃ ቤቶች በሁሉ ቦታ እንዴት ይሰራጩ፣ ትመልሳት ሪዋይንድ ታደርገዋለ ማለት ነው። ኬፓቢሊቲ አሁን እኮ አሁን ማወቅ የፈለግኩት አሁን ስትሬት ኦፍ ሆርሙዝን በመዝጋት ብቻ የገልፍ ሀገራት ከዚህ በኋላ በዶላር እንዳይሸጡ በየዋን ነው ከዚህ በኋላ ነዳጅ የሚሸጠው ካሉ አባረሩ ማለት ነው። የገልፍ ሀገራት ደግሞ ዶላር ካላገኘው ከገልፍ ሀገራት ነዳጅ የሚገዙ ሀገራት እንደ ከዚህ ቀደሙ ዶላር አይፈልጉም ማለት ነው። ፊታቸውን ወደ የዋን ያዞራሉ አይደል? እኔ ፕሮትራክሽን የሚባለው ነገር የለ። ወርድ ፕሮትራክትድ የሆነ ወር ውስጥ ስትገባ ወይም ጦርነት ፕሮትራክትድ ሆነብህ ሲባል የተንዛዛና ማለቂያው የማይታወቅ ጦርነት ፕሮትራክሽን ይባላል። አሁን አሜሪካ እያሳየች ያለችው ነገር
ኢትስ ሱዶ ፕሮትራክሽን ነው። የሚሊተሪ ሰዋት እዚህ ጋር ብታመጣ ቴንኪው። አገራት በሁለት ምክንያት ጦርነት ውስጥ ይገባሉ። አንደኛ በቀላሉ ማሸነፍ ከቻሉ፣ ሁለተኛ ቢራዘምም ስቲል እንደሚያሸንፉ ካወቁ። ማይወጡበት ከሆነ ግን ሀገራት ጦርነት ውስጥ አይገቡም፣ አይመከርም በሚሊተሪ ሰዎች ዘንድ። አሜሪካ ተባልከው ጉዳይ ላይ ነው የገባቸው። እንዴት ነው እሱ ነው ፕሮትራክሽኑ ኢዝ ላይክ ለአሜሪካ ፌክ ነው። ሌላ ሀገር ሄደህ እኮ ነው ፕሮትራክት እየሆንክ ያለው ማለት በሳተላይት ማለት ነው። ላይክ አንተ በህይወት አሁን ጌም አለ አይደለ? ይሄ ፕሌይስቴሽን የሚባል ፕሌይስቴሽን እኔ በኮምፒውተር እየተጫወትኩ አንተ ደግሞ በህይወት ገብተህ እየተጫወትክ ማለት ነው። እንታኮስ እኔ ስሞት ጌሙን ሪስታርት ነው የማደርገው ወይም ደግሞ ጌም ውስጥ ነው እየተጫወት፣ አንተ ግን ቆመህ ነው እየተታኮስከኝ ያለው። እንደዛ ነው ማየት ያለው። አሜሪካ በፕሌይስቴሽን እንደመጫወት ያህል ነው። ሌላ ሀገር ሄዶ ከሀገራቸው ከመሬታቸው ከህዝባቸው የራቀ ነዳጅ እኮ እዚህ ሀገር ላይ የቴክሳስ ነዳጅ 100 ዓመት ያኖረናል እኮ ብናወጣ። እዚህ ቴክሳስ ያለው ድሪል ማለት ብቻ ነው። ድሪል ቤቢ ድሪል ነው፣ አለቀ። ኢኮኖሚውም ብዙ ነገር አለ እዛ ወስዶ ፕሮትራክሽን ፌክ ፕሮትራክሽን መርከብ ላይ ተቀምጦ ነው እየሰራ ያለው። አሁን እዚህ ጋር ነው ቁም ነገሩ ያለው። ቴንኪው። ሚድልስት ጉዳይ ላይ የአሜሪካ ኢንተረስት አይደለም። ስፔሻሊ የፎሬን ፖሊሲያቸው በኢንተረስት ግሩፖች የተጠለፈ ነው። ኢቨን አንዳንድ ጊዜ የአሜሪካን ፎሬን ፖሊሲ ከእስራኤል ጋር በሚጋጭበት ሰዓት ፕሮ እስራኤል ዳይሬክሽን ነው የሚሄደው የአሜሪካ ፎሬን ፖሊሲ። ስለዚህ ኢንተረስታቸው ባልሆነ ዘማን ነው ዛሬ ጆ ኬንትን የለቀቀው የትራምፕ አድቫይዘር የእኛ ኢንተረስት ባልሆነበት ጦርነት ነው የገባ ነው ብሎ እኮ ነው የለቀቀው። ሪዛይን ያደረገው አማካሪ የፎሬን ሴኩሪቲ የሴኩሪቲ አማካሪ በሽብርተኝነት እና በናሽናል ሴኩሪቲ አድቫይዝ የሚያደርገው ሰው ቀንደኛ ቀኝ እጁ ማለት ነው። በእኛ የእኛ ኢንተረስት አይደለም የገባንበት እብደት ነው ብሎ ነው ሪዛይን ያደረገው እኮ። ኢንትረስቱ የኛ አይደለም ነው የሚለው። አሁን እንግዲህ አሜሪካ ፕሪ ሰከንድ ዋር ፖስት ሰከንድ ዋር የፖለቲካል ማይንድ ሴታቸው የሴኪሪቲ ማይንድ ሴት ሁለት አይነት ማይንድ ሴት ነው። አንደኛው ፕሪ ሰከንድ ዋር ማይንድ ሴት ወይም ፐርል ሃርበር ከመመታቱ በፊት የነበረው ማይንድ ሴት ነው። ዊች ኢዝ ኮንቲኔንታል ዩናይትድ ስቴትስን ፕሮቴክት ካደረግን፣ ራሳችንን እዚሁ ኮንቴን ካደረግን፣ ፖለቲካችን ላንድ ኦን ላንድ ኢን ሆም የሆነ ይሁን ነው። ሄደው አይነካኩም ነበር። ከዛ በፊት ታሪካቸውን ብታይ አሜሪካ የትም ቤዝም ምናምን የሚባል ነገር እዛ የሌላ ሀገር አይነካኩም። የእስራኤል በሚድል ኢስት ውስጥ ያላት ፖዚሽን እና ከዛ ጋር የተያያዘ አሁን ብዙ ማልፈታው ሾላ በድፍኑ አድርጌ የምተው የእስራኤል የሚድል ኢስት ውስጥ ፖዚሽን እና ከአሜሪካ ጋር ያላት ሪሌሽንሽፕ የሎቢ ሪሌሽንሽፕ አሜሪካ ውስጥ ያላቸው ሌቨሬጅ እሱ አንደኛ። ሁለተኛው ደግሞ ራሷ አሜሪካ በዓለም አቀፍ ዙሪያ ዶላር ባክ የሚደረገው በሲልቨር ወይ በጎልድ መሆኑ ቀርቶ በአሜሪካ ሚሊተሪ ማይት መሆኑ፣ ይሄንን ሁለቱን ነገር በዓለም አቀፍ ዙሪያ ጃፓን ፐርል ሃርበር ላይ ከመታቻቸው በኋላ ኤክስፓንድ አድርገው ወርልድ ፖሊስ መጫወት ከጀመሩበት ጊዜ በኋላ የሴኩሪቲ አስተሳሰቡ አንዱ በዓለም አቀፍ ዙሪያ እንዴት ተሰራጭተን የምናስፈጽመው ከእስራኤል ጋር ያለው ሪሌሽንሽፕ ኪ ነው። እሱ ላይ መሰዋት አለብን። ሰው ኢራን አሜሪካንን በምን እንደምትገላ ሰውዬ ሰምዌር ቢትዊን ካዲላክ እና ግመል መሀል ነው ልታስቀምጠው የምትፈልገው እንጂ የኢትዮጵያን የሱዳንን የቀጠናውን እንዳለ ወደ ቢይዞ የወርልድ ፓወር ወደ መሆን ሚድል ፓወር ኮምፓሪዝን ውስጥ እና እንደዛ አይነት ቦታ እንዲሄድም አትፈልግም እኮ። ለአንተ ሰፕላየር እና ኮንሱመር እንዲሆን ነው እንጂ የምትፈልገው ፓወር እንዲሆን አትፈልግም። ወይም ደግሞ ሚድል ፓወር ሆኖ እነ ራሽያ እና እነ ቻይና ጋር አማራጭ ሆኖ በጣም እኔ ከአንተ መስማት ስለምፈልግ ይሄንን ወይ ቃዊ እና ምናምን እያስጠበቅናቸው ነው። እስቲ ጭቅጭቁ ምን ኤኒዌይስ ቦታ ሲጀር ባዶ ጀሪካን አስቀምጫለሁ ለሚቀጥሉ። ይሄን እንድታግዙ ይፈልጋሉ ጋይስ። ኒክሰን 1974 71 74 73 አካባቢ ትልቁን ቁልፍ ከዚህ ቀደም የነበረውን ነዳጅ በጎልድ ባክ ይደረግ ነበር፣ በዶላር ባክ እንዲደረግ ይህን ከሳውዲ አረቢያ ጋር ከተስማማ በኋላ ከዛ ጊዜ ጀምሮ የአሜሪካንን ታሪክ እያደገ በኢኮኖሚው በሚሊተሪው ፈርጣማ እየሆኑ መጥተዋል። የገልፍ ሀገራት ነዳጅ የሚሸጡት በዶላር ነው። የገልፍ ሀገራት እነዚህ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ኦማን፣ ኩዌት በዶላር ነው ነዳጅ የምንሸጠው ካሉ ከነሱ ነዳጅ የሚገዙ ሀገራት ዶላር ይፈልጋሉ ማለት ነው። ለዶላር ደግሞ ከፍተኛ ዴማንድ ካለ አሜሪካ ፕሪንት ታደርጋለች ሞር ዶላር ማለት ነው። እነዚህ የገልፍ ሀገራት ዶላሮቻቸውን
ነዳጅ ሸጠው ያገኙትን ዶላር አሜሪካ ኢንቨስትመንት ውስጥ ነው የሚከቱት። ኦኬ ኢራን ስትሬት ኦፍ ሆርሙዝን ዘጋች ማለት አሁን እየተናገሩ ያሉትን ነገር ከሰማችሁ ከዚህ በኋላ ስትሬት ኦፍ ሆርሙዝ በነገራችን አልተዘጋም። እኛ ለምንፈልጋቸው አካላቶች ወይም ደግሞ ለእኛ ላይ ለሆኑ ሀገራት ወይም እኛ ላስቀመጥናቸው ቅድመ ሁኔታዎች ምቹ የሆነ ሀገር መግዛት ይችላል ብሎ ክፍት ነው። በነገራችን ለፈረንሳይ ክፍት ነው፣ ለቱርክ ክፍት ነው፣ ለቻይና ክፍት ነው። ምንገበያየውና የምንሸጡት ይሄ ሳዳም ሁሴንን ከስልጣን ያስነሳ ቁልፉ ነገር ነው። ይሄ ጋዳፊን ከስልጣን ያስነሳ ቁልፉ ጉዳይ ነው። የአሜሪካ ፕሬዚዳንቶች የማይደራደሩበት ጉዳይ ነው። ኢራንን ያነኩበት ትልቁ ቁልፍ ጉዳይ ነው። ከዚህ በኋላ ነዳጅ የምንሸጠው በዩዋን ነው አሉ፣ በቻይና ገንዘብ ማለት ነው። በቻይና ነው የምንሸጠው ካሉ ከገልፍ ሀገራት ነዳጅ ይገዙ የነበሩ ሀገራት አሁን ምን ዲማንድ ያደርጋሉ? ምን ይፈልጋሉ ማለት ነው? ዩዋን ማለት ነው። እነዚህ የገልፍ ሀገራት ዶላሮቻቸውን ይዘው አሜሪካ ማርኬት ውስጥ ኢንቨስት ያደርጉ የነበሩ ከዚህ ቀደም ይህን ትተው በዩዋን ነዳጆቻቸውን መሸጥ ከጀመሩ አሜሪካ ምንድን ነው የምትሆነው? ጋይስ አሁን አሜሪካ ጥያቄው ወታደሮችን ልካ እግረኛ ወታደሮችን ልካ ሆርሙዝን ማስከፈት ትችላለች ነው። ይሄ ሊሆን የሚችል ነገር ነው። የሚሊተሪ ተንታኞች ከምታዩት ከግራ ቀኝ ወይም የሚሊተሪ ትንተና የምትሰሙ ሰዎች፣ ኢኮኖሚስቶች፣ ኢኮኖሚክስ ባለሙያዎች የፔትሮ ዶላር ጉዳይ አሜሪካንን ወገቧን አይሰብራትም? ዋሮፍ አሲሜትሪ የሚሉት እነሱ ይህንን ነው። አሜሪካ $1 ትሪሊየን ስላጸደቀች $1 ቢሊየን ስላጸደቀች ጦርነቱ ታሸንፋለች ማለት አይደለም። ኢራናውያን በጭንቅላት ነው የሚጫወቱት። አሜሪካ በሚሊተሪ ነው የምትጫወቱ፣ በፍሌክስ በማድረግ ማለት ነው። ዋሮፍ አሲሜትሪ ባላንጣ በሚጫወትበት የመጫወቻ ሜዳ ለመጫወት ማለት ነው። ስለዚህ ይህንን እንዴት ነው ልናስታረቅ ምንችለው? የዚህ ጦርነት መጨረሻው አሜሪካ ከዚህ ጦርነት እንዴት ነው ልትወጣ የምትችለው? እሱ ነው የምናወራው ጋይስ። እና ቴንኪዩ አያና። ከአያና ቀጥሎ ምን ሄደው ወደ ቢኒ ብሪጅ፣ ከዛ ወደ ቀዌ በጣም ብዙዎቹ ቆይቷል። ከዛ አንዳንድ ዞር እናወራና እንተኛለን። በጣም ይሄ ከረንት ኢንፎርሜሽን ሂዝ ቬሪ አፕዴትድ እና በጣም አይ ዋዝ ኢንጆይንግ የሚሰጠው ኢንፎርሜሽን ብዙ ነገር እየተማርኩኝ ነበር እና እንትን እኔ ከረንት ዲቴይል ለምሳሌ አሁን የአያናን ያህል ዝርዝር ዲፕ የሆነ ኢንፎርሜሽን የለኝም። ኢቨን ዶ አሜሪካ ብኖርም ግን ጀነራሊ ስትራክቸራሊ ወዴት እንደሚያመራ አሜሪካ እዚህ እንዴት እንደደረሰች ነው እና ሊሆን የሚችለው ነገር ኖርማል ሰው ለኖርማል ሰው የሚጠፋ አይደለም። እንትን የኢራን ህዝብ ጠንካራ እንደሆነ ሁላችንም እንስማማለን። በሜቶሎጂ፣ በታሪክ፣ በቅኔ፣ በፍልስፍናው፣ በስነ ልቦናው በጣም ጠንካራ ህዝብ ነው እና አሜሪካ የምታደርገው አፕሮችም ዝም ብሎ ሄዶ ጎትቶ የማውጣት አይነት ነው ብዬ አላምንም። አሁን የዘጋችውን ሰርጥ እስከ መቼ ትቆያለች? ዳትዝ ጊዜ ዊዝን ነው በአጭር ጊዜ ውስጥ የምናየው ነው። ግን ዞሮ ዞሮ አንድ እንትን ላይ ወደ ያንን የሺፕ ራውት ጦርነት ካለ ሲጀመር አሜሪካም ነው የንግድ መርከቦቿን አትልክም። ኢራቅ ትከልክልም አትከልክልም ማለት ነው። ግን ዞሮ ዞሮ ምንድን ነው አሜሪካንን እዚህ ያደረሳት ምንድን ነው የሚለውን ነገር ስናየው በጣም ከባድ ነው። አሁን ለምሳሌ ሰከንድ ወርልድ ዋር ነው አሜሪካንን የዓለም በቃ በግልጽ ማለት ነው የዓለም ሁሉ መገበያ ዶላር እንዲደረግ በፊት በወርቅ በብር በምናምን ነበረ እቃ በቃ ወይ ደግሞ ጎልድ ነበረ መገበያው እና ዶላር ሆኗል። አሁን ያንን ነገር ወገቧን ይይዘዋል የሚለው ነገር በጣም ሩቅ ነው። ገና ዓለም ለዛ ደረጃ አልደረሰም። ቻይና በለው ህንድ በለው ዞሮ ዞሮ አሁን ዓለምን ለምሳሌ አሁን ኮላተራል ዳሜጆችን እንዴ የኢራቅ እንትኖች ፐርሰኔል ወታደር ከ5,000 በላይ ሞቶባታል። እሱንም ያው ያመነችው ነው። ሰላማዊ ህዝብ በሺህ ቤት እንዲሁ ኮላተራል ዳሜጅ አሜሪካ ስንት ነው የሞተው? አሜሪካ ግፋቢ ለ12 14
ስለ ኢራን ነው እያወራ ያለው። ባይዞ ኢራቅ ያለው ኢራን እችኛው የፐርዥያ ነው ማውራው። ይምታቱብኛ ኢራቅና የፐርዥያው ማለት ነው። የሳዳሙ ኢራቅ በዚህ ጦርነት አሜሪካ ስንት ወታደር ነው የሞተበት? 10 ቤት ኢራን 500 ምናምን ያልከ በሺህ ቤት 5000 ሚዲያ እኮ ለዚህ ነው። ሚዲያ እኮ በጣም ያታለናል ምለው ለዚህ ነው። ግን ምልህ የሚዋሽና የማይዋሽ ነገር አለው። አሁን በዮታ ቁጥ ምን ያህል ነው? እስኪ አንተ የምትሰማው ሚዲያ ስንት ነው ሞተ ቢለው የአሜሪካ ወታደር? 200 በላይ ሞቶባቸው። ኦኬ አሁን ስቲል አየህ፣ ስቲል ልዩነቱ በጣም ሰፊ ነው። 200 የአሜሪካ ወታደር አጠቃላይ ሚሊተሪ ነው። ወታደሩ አለ ወታደሩ ብቻ ሳይሆን ዜጎች ሚሊተሪ ቤዙ ሲመታ በተለይ በጣም ብዙ ካዥዋሊቲስ ነው። በጣም አልነገሩ ግን በጣም በዛ። እኔ እንጃ። እሱን እኮ ነው የምልህ፣ እሱን ነው የምልህ። ዌስተርን ሚዲያ አይነግሩን እኛ ኦኬ። ታዲያ ግን እንደው እሺ ፖለቲሻኞች ይዋሻሉ፣ ግማሽ ሚሀፍ ወይ ብለን እንኳን ስለዚህ አሁን እነሱ 12 ስላሉን 12 ነው የሞተው። በቃ ሰው በኢራናውያን በኩል 5000 ነው እስራኤል የኢራናውያንን ሞት የሚነግሩን እነሱ ናቸው። የእነሱን ሞት ደግሞ የሚነግሩንም እነሱ ናቸው። ለመሰለ አሜሪካንን እኛ ከውስጧ ነው የምናውቃት። ለውሸት የሚመቻ አገር አይደለም። ገባህ? አንድ ወታደር ሞተ ማለት አይ የሆነ ከውስጧ ስታ